ከሩታ የማንጠብቀውን አንድ ነገር እንግዲህ ሩታ አምልጧትም ቢሆን ዛሬ ተናግራለች። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ተጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። እንግዲህ የአብርሃም ነገር እስከዛሬ ድረስ መፍትሄ አላገኘም። እውነት ለመናገር በዚህ ልክ መንዛዛቱ እጅግ በጣም ነው የሚያስጠላው። በቃ ሁላችንም እየሰለቸን ያለ ጉዳይ ይመስለኛል የአብርሃም ጉዳይ ማለት ነው። ምክንያቱም በቃ የሆነ መፍትሄ ቢሰጡት መፍትሄ ቢያበጁለት ጥሩ ነው የሚል እምነት አለኝ። ወይ ደግሞ ቤተሰቦቹ ራሱ ለምን መምጣት እንዳልፈለጉ እዚህ ሁኔታ ውስጥ ሆኖ ያዩት ከአብርሃም አልፎ እንግዲህ እነ ዴቭና እነ ኤፍሬም ራሱ እስከሚጣሉ ድረስ እነ ቡዜና እነ ኤፍሬም እንደዚህ አይነት ጥላቻ ውስጥ መከፋፈል ውስጥ እስከሚገቡ ድረስ ቤተሰቦቻቸው ምን እያዩ ዝም እንዳሉ አልገባኝም። እንግዲህ መፍትሄው ምን እንደሆነ አናውቅም። ነገር ግን እንደ ቤተሰብ ቀረብ ብለው የሆነ መፍትሄ ቢሰጧቸው ጥሩ ነበረ። ለማንኛውም ግን አብርሃም እንግዲህ እስከዛሬ ድረስ ባለበት ነው። በቃ ምንም የተቀየረ ነገር የለም። እስከዛሬ ድረስ ፍዝዝ እንዳለ ነው። እስከዛሬ ድረስ ሰዎች የሚሉትን ነገር ነው የሚያደርገው። እስከዛሬ ድረስ እንግዲህ ከነ ሩታ ከነ ኤፍሬም ውጪ ብቻውን መንቀሳቀስ አይችልም። ከነ ኤፍሬም ውጪ ብቻውን መኪና መንዳት አይችልም። የሆነ ቦታ መሄድ አይችልም። ይህንን ነገር እንግዲህ በግልጽ እያየን የመጣን ነው ማለት ነው። ለማንኛውም ይሄ የአብርሃም ሁኔታ እስከ መቼ ድረስ ነው የሚቆየው? ማን ነው መፍትሄ የሚሰጠው የሚለው ነገር አይታወቅም። እውነት ለመናገር ከእህቶቹ ከቡዜና ከዴቭ በላይ እንግዲህ ዳኒ ራሱ በደንብ ትኩረት ሰጥቶ እየሰራበት ያለ ነገር ነው የሚመስለኝ። ያው እንግዲህ ዳኒ ከልቡ ነው አይደለም እሱን አናውቅም። ያው እንግዲህ ቤተሰቡ ስላልሆነ ለአብርሃም አስቦለት ነው ወይንስ ደግሞ ከአብርሃም ጤንነት ጀርባ እሱ የሚያገኘው ጥቅም አለ የሚለው ነገር አይታወቅም። ዳኒ የሆነ ጥቅም ነገር አይቶም ሊሆን ይችላል፣ አናውቅም። ብቻ አሁን ላይ በምናየው ነገር ግን ከነ ቡዜ በላይ እንግዲህ አብርሃምን በቅርበት እግር በእግር እየተከታተለ ያለ ሰው እንደሆነ እያየን ነው ዳኒ ማለት ነው። ያው እንግዲህ እነ ቡዜም እነ ዴቭም ቀረብ ብለው ደግሞ መፍትሄ እንዳይሰጡት ኤፍሬም አለ። ኤፍሬም በፍጹም እንግዲህ አብርሃምን ሊያስነካቸውም ሊያስቀርባቸውም አልቻለም፣ ሊያንቀሳቅሳቸውም አልቻለም እንደፈለጉ ማለት ነው። በቃ የሆነ እንደ ጋሬጣ ቆሞባቸዋል ማለት ነው ኤፍሬም። ለማንኛውም ግን እያየን ያለነው ነገር ደግሞ አብርሃም ኖርማል ነው ወይ አይደለም ሁላችንም እንደምናውቀው ማለት ነው። ምክንያቱም ትላንትና ሜሪ ራሷ ቃል በቃል ስትናገር ነበረ። በቃ አብርሃም ለምንድን ነው እንደዚህ የሆነው እያለች ሩታን ሁላ ስትጠይቃት ነበረ። አብርሃም ለምንድን ነው እንደዚህ የፈዘዘው እንደ ድሮ ለምንድን ነው ያልሆነው እያለች ስትጠይቃት ሰምተናል። ሩታም እንግዲህ ያው ጭንቀት አለበት በጣም የሚያጨናንቀው ነገር አለ ምናምን ስትል ነበር። ግን በዚህ ልክ ጭንቀት ሰው እስከሚመራን ድረስ ያደርሰናል ብዬ አላምንም። አብርሃም እኮ አይምሮውን አልሰተም። በቃ የሆነ የሚያጨናንቀው የቤተሰብ ጉዳይ ምናምን ሊኖር ይችላል እንጂ በዚህ ልክ ግን አደንዝዞ የሚያቆመው ነገር የለም ብዬ አምናለሁ። በቃ ድንዝዝ ብሎ የሚናገረውን ነገር ሰው እየነገረው እስከ መናገር ደረጃ ከደረሰ የሆነ ሰው ጭንቀት ነው ወይ? ይሄ ሌላ ጥያቄ ነው የሚሆነው። ለማንኛውም ግን አብርሃም ደህና እንዳልሆነ ግን ሜሮን እንኳን ታዝባ ስትጠይቃት ነበር ሩታን። በቃ አብርሃም ደህና አይደለም ደህና እንዳልሆነ እያየን ነው ምናምን እያለችው ነበር። ያው እንግዲህ ዳኒ መጥቶ ሲቀውጠው ነበር። አብርሃም ደህና አይደለም ታሟል፣ ምንም አይነት ውሳኔ በራሱ አይደለም የሚወስነው። ሌላው ቀርቶ የሄርሜላን ቀለበት ራሱ ያወለቀላት እሱ ፈልጎ አይደለም ምናምን ሲል ሰምተነዋል። እና እዚህ ላይ እንግዲህ አብርሃምም አንድ ነገር ሲናገር ሰምተናል። በቃ ሩታና ኤፍሬም ቀለበቱ ምንም አይሰራም እጇ ላይ ስላሉኝ አውልቅላት ስላሉኝ ነው ያወለኩላት እያለ ነበር። ስለዚህ እዚህ ላይ ዳኒ ያለው ነገር ትክክል ነው ማለት ነው። አብርሃም ፈልጎ አይደለም ያወለቀው ከሄርሜላ ላይ ቀለበቱን። ባለፈው እኮ ከሄርሜላ እጅ ላይ ቀለበቱን ቀምቶ ካወለቀባት በኋላ ራሱ የሆነ ድንጋጤ ውስጥ ገብቶ እንደነበር አብርሃም ሁላችንም አይተናል። ስለዚህ አብርሃም ደህና አይደለም። በጣም በሚገርም ሁኔታ ደግሞ ሩታ አንድ ነገር ስትናገር ሰምተናታል። ሜሪ ስትጠይቃት ማለት ነው አብርሃም ደህና አይደለም ምን ሆኖ ነው ምናምን ስትላት አዎ ደህና አይደለም ታሟል ስትል ሰማን ሩታ። እስከዛሬ ድረስ ብላውም አምናውም የማታውቀው ቃል ማለት ነው። በፍጹም እኮ ሩታና ኤፍሬም አብርሃም ታሟል እየተባሉ ራሱ ደህና ነው ምንም አልሆነም እያሉ ሲከራከሩ የነበሩ ሰዎች ናቸው። ዛሬ ላይ ግን ሩታ አዎ ታሟል ብላ መታመሙን አመነች ማለት ነው። ወይ ደግሞ አብርሃም ላይ የሆነ ለውጥ እንዳለ አመነች ዛሬ ማለት ነው። እስከ ዛሬ ድረስ እኮ አብርሃም ፈዟል እንደ ድሮ አይደለም እንደ ድሮ ንቃት የለውም ምናምን ሲባል እኮ ድርቅ ብላ ነበር ስትከራከር የነበረው አይደል ሩታ? ምንም አልሆነም አልፈዘዘም፣ በቃ ወደ ድሮ ማንነቱ ተመለሰ፣ ደህና ሆነ፣ አሁን ሰላም ሆነ ምናምን እያሉ ነበር ከኤፍሬም ጋር ሲከራከሩ የነበረው። ዛሬ ግን ሩታ ራሷ ቃል በቃል አብርሃም አሞታል በቃ ጭንቀት ውስጥ ነበረ ምናምን ብላ መናገር ጀመረች ማለት ነው። ስለዚህ ይሄ ትክክል ያልሆነ ነገር እንዳለ ሁሉም ሰው ሲናገር የነበረው ነገር ወይ ደግሞ ሩታን ተከትሎ እኮ ብዙ ሰው በቃ አብርሃም ደህና ነው ምንም አልሆነም ምናምን ሁላ ሲባል ነበር አይደለም።
በቃ ስለዚህ የሆነ ችግር እንዳለ ግን ሩታ ራሷ ታውቃለች። ስለዚህ እስከዛሬ ድረስ ሩታና ኤፍሬም ራሱ እየዋሹን ነው ማለት ነው። በቃ አብርሃም ትክክል እንዳልሆነ እያወቁ እየዋሹን ነበረ ማለት ነው። ስለዚህ እንግዲህ ዛሬ ሩታ አምልጧትም ቢሆን አምናለች። በቃ አብርሃም ደህና እንዳልሆነ አምናለች። ዳኒ ሁላ ተገርሞ እንዴ አመነች፣ እንደዚህ ብለሽ እኮ አታውቂም ነበረ፣ ደህና ነው ነበር የምትይው እስከዛሬ ድረስ ምናምን እያለ ሲጠይቃት ሁላ ሰምተናልና ኤፍሬምና ሩታ ራሱ ያውቃሉ ደህና እንዳልሆነ፣ አብርሃም ደህና እንዳልሆነ ያውቃሉ። ነገር ግን እስከዛሬ ድረስ ደግሞ ኤፍሬምና ሩታ አብርሃም ደህና ነው ስለሚሉ ብዙ ሰው ደግሞ እነሱን ተከትሎ ደህና ነው ምንም አልሆነም ወደ ድሮ ነው የተመለሰው ምናምን ሲል ነበረ፣ በጣም ብዙ ሰው ማለት ነው። ስለዚህ ዛሬ ግን ራሳቸው ቃል በቃል ተናገሩ። በቃ ያው እነ ሩታ አብርሃም ደህና አይደለም ማለች። ስለዚህ አብራችሁ ደህና ነው ስትሉ የነበራችሁ ሰዎች አሁንስ ምንድን ነው የምታደርጉት? እኛ እኮ እስከዛሬ ድረስ የመተት ምናምን የሚባለው ነገር ውሸት ነው፣ እንደዛ አይነት ነገር ማንም አላደረገበትም። ነገር ግን አብርሃም የሆነ ትክክል ያልሆነ ነገር አለ እያልን ነበር እንጂ ሙሉ ለሙሉ አብርሃም ደህና ነው ምንም አልሆነም እንደ ድሮ ነው ግን አላልንም። እኛ ሁላችንም ማለት ነው አብዛኞቻችን አብርሃም ደህና ነው ምንም አልሆነም እንደ ድሮ ነው አላልንም። መተት ምናምን የምትሉት ነገር ይሄ ነገር አልተደረገበትም። አብርሃም እንደዚህ አይነት ነገር የለም። ነገር ግን አብርሃም ደግሞ ትክክል አይደለም፣ ትክክል ያልሆነበት መንገድ ነው እኛ ያልገባን እያልን ነበር እስከዛሬ ድረስ እንጂ በፍጹም አብርሃም ደህና ነው ብለን ግን 100% አልደመደምንም። እንደዚህ አይነት ወሬም አላወራንም። ነገር ግን ደግሞ አንዳንድ ሰዎች አሉ በጭፍን የሚደግፉ ሰዎች፣ በቃ አብርሃም ደህና ነው ወደ ድሮ ማንነቱን የተመለሰው አብርሃም ምንም አልሆነም እያሉ የሚከራከሩ ሰዎች ነበሩ። ስለዚህ አብርሃም የሆነ ነገር እንደሆነ ወይም ደግሞ እንደ ድሮ እንዳልሆነ የሆነ ትክክል ያልሆነ ነገር እንዳለ ራሷ ሩታ በአፏ ስትናገር ሰምተናል ማለት ነው። ይሄም እንግዲህ አንድ ነገር ነው። እውነት ለመናገር አብርሃም እንደ ድሮ አለመሆኑን ማመናቸው ራሱ አንድ ነገር ነው። በቃ ወደ ሆነ መፍትሄ ያስጠጋዋል ብዬ አምናለሁ። ለማንኛውም ግን አሁንም ቢሆን አብርሃም ደህና የሚሆንበትን ነገር ብትፈልጉለት መልካም ነው። በቃ አትሊስት ዳኒ እንደ ዳኒ እንኳን ብትታገሉለት ጥሩ ነው ብዬ አምናለሁ። በቃ ዳኒ ወዶም ይሁን ለራሱ ጥቅምም ይሁን አብርሃምን ወደ ቀድሞ ነገሩ ለመመለስ እየታገለ ነው። እውነት እንነጋገር ከተባለ በቃ አብርሃም ወደ ቀድሞ ማንነቱ መመለስ አለበት ብሎ ከሚታገሉ ሰዎች መካከል ግንባር ቀደሙ ዳኒ ነው። እንደውም እኛ እኮ ስንጠብቃቸው የነበረው እነ አቤልን ነው አይደለ? እና አቤል ግን ድምጻቸውን አጥፍተው ነው የጠፉት። በቃ ከነነ የጠፉት በቃ የሉም ጭራሽ አብርሃም አጠገብ ደርሰው አያውቁም። አንድ ጊዜ ብቻ ከትላንትና ወዲያ ምናምን የመጣው እሱንም ከሄርሜላ ጋር ነው አብሮ የመጣው እንጂ ለአብርሃም ነፃ መውጣት ወይ ደግሞ ለአብርሃም ጤንነት መመለስ ምንም አይነት ነገር ሲያደርግ አላየነውም አቤልን ማለት ነው። የልብ ጓደኛው የቅርቡ ሰው የምንለው አቤል ምንም ነገር ባላደረገበት ሁኔታ የአብርሃም ጠላት ነው የሚባለው ዳኒ ግን በቃ አብርሃም ወደ ቀድሞ ነገሩ እንዲመለስ ፈልጋለሁ ብሎ እንደዚህ ሲፈጋ እናየዋለን ማለት ነው። በጣም በሚገርም ሁኔታ ያው ባለፈው ራሱ ሲል ነበር አይደለ ዳኒ በቃ እኔ ከአብርሃም ጋር ለመጣላት ራሱ እንደዚህ የፈዘዘውን አብርሃም አልፈልግም፣ የድሮውን አብርሃም ነው የምፈልገው እያለ ሲያወራ ሁላ ሰምተነዋል። ስለዚህ የቅርብ ሰዎቹ ናቸው የምንላቸው እና አቤል ድምጻቸውን አጥፍተው በጠፉበት የዳኒ እንደዚህ ግንባር ቀደም ሆኖ መገኘት በራሱ ሊያስደንቀን ይገባል። እውነት ለመናገር ለራሱ ጥቅምም ቢሆን ማለት ነው። በቃ ራሱ የሚያገኘው ነገርም ሊሆን ይችላል። ምናልባት የአብርሃምን ወደ ድሮ መመለስ የሚፈልገው ሩታ ጋር ለመበሻሸቅም ሊሆን ይችላል፣ አይታወቅም። ነገር ግን በዛም ሆነ በዚህ ዋናው ነገር የአብርሃምን ወደ ድሮ ነገሩ መመለስ መፈለጉ ነው። ስለዚህ አሁንም ቢሆን ሩታም ታውቃለች አብርሃም ደህና እንዳልሆነ እንደ ድሮ እንደ ቀድሞ እንዳልሆነ ታውቃለች። በጭንቀት ምክንያት ነው ወይ? እኔ እንደግል ከጠየቃችሁኝ አይመስለኝም። ጭንቀት ራሱን ሊጎዳው ሊያጨናንቀው ምናምን ይችላል እንጂ የሚናገረውን አያስጠፋበትም። የሚናገረውን ሰው እስከሚነግረው ድረስ አያደርስም። ስለዚህ የሆነ ትክክል ያልሆነ ነገር እንዳለ ሩታ ዛሬ ጀምራለናለች ማለት ነው። ለማንኛውም ግን የመጨረሻውና ትክክለኛው እንደዚህ የሆነበት ምክንያት ደግሞ ምንድነው የሚለውን ያው በቅርቡ የምናውቀው ይሆናል ማለት ነው። ለማንኛውም እንግዲህ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።